ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በአማራ ክልል ወቅታዊ የህልውና ተጋድሎ ዙሪያ የደረሱንን መረጃዎች የምናቀርብበትን መርሃ ግብር ነው ይዘን የመጣነው። በጎጃም ቀጠና በርካታ ድሎች ተገኝተዋል። የአገዛዙ ሰራዊት ላይ በተወሰደ እርምጃ ከጦር መሳሪያና ከተለያዩ ድሎች ባሻገርም የአገዛዙ ሰራዊት የመንቀሳቀስ አቅሙን የሚያዳክም እርምጃ በመውሰድ በከፍተኛ ብልጫ ፋኖ ድሎችን አካባቢዎችን እየተቆጣጠረ እንዳለ ነው ያገኘነው መረጃ የሚያመለክተው። በሌላ በኩል የአብይ አህመድ አገዛዝ ወደ ሰሜን ቀጠና ትኩረቱን ያደረገው በአማራ ክልል ያለውን አጠቃላይ ሁኔታ መቋቋም ስላልቻለ የአብይ አህመድ አገዛዝ ከአማራ ክልል ሰራዊቱን እያስወጣ ያለው ተሸንፎ እንጂ ለሌላ ስትራቴጂ እንዳልሆነ ነው ካገኘነው መረጃ ለማወቅ የተቻለው። ለማንኛውም በአጠቃላይ በኢትዮጵያ ወቅታዊ የተጋድሎ እንቅስቃሴ በተለይም በአማራ ክልል ያለውን መነሻ በማድረግ ከዘውትር ተሳታፊያችን ጋር ቆይታ እናደርጋለን። እንግዲህ ቀደም ሲል በመግቢያዬ ላይ እንደገለጽኩት የአብይ አህመድ አገዛዝ በአማራ ክልል እየገጠመው ያለውን መጠነ ሰፊ ወታደራዊ ኪሳራ መቋቋም እንዳቃተው ለዚህም ሌላ ሰበብ ምክንያት እየፈለገ እንዳለ የብልጽግናው አገዛዝ በዋናነት አብይ አህመድ በአማራ ፋኖች ተሸነፍኩ የሚለውን ትርክት አሸናፊ ሆኖ እንዳይወጣ ይልቅስ ሌላ አሸናፊ ኃይል እየፈለገ ያሸነፈን ህዋት ነው ያሸነፈን ሻቢያ ነው የሚል ምክንያት እየፈለገ ለራሱ የሚጽናና እንደሆነ በደንብ የተረዳንበት ሁኔታ ነው ያለው። ፋኖ በራሱ እቅድ በራሱ ኃይል በራሱ መስዋዕትነት ድል ሲያስገኝ ከጀርባው እከለ ያለ እነዚህ ናቸው የሚደግፉት እያለ የፋኖን ድልና የፋኖን ተጋድሎ ለማጣጣል የሚሄድበት ርቀት አሁን በተለይም ሽንፈቱ ሙሉ በሙሉ ገሃድ እየወጣና የአደባባይ እውነት እየሆነ ሲመጣ ወደ ሌላ አካባቢ ሰራዊቱን በማንቀሳቀስ የተሸነፍኩት ወይም ደግሞ አማራ ክልል ላይ የፋኖ ኃይሎች የበላይነትን ያዙት ሰራዊቱን በማስወጣቴ ነው የሚል ምክንያት ከወዲሁ አዘጋጅቶ እየተንቀሳቀሰ እንዳለ ነው ለመረዳት የተቻለው። እንደ ባለፈውም እንዳነሳሁት በአማራ ክልል የፋኖ ኃይሎች ሁሉን ነገር ማድረግ የሚችሉበት ጦርነትን ማስቆም ጦርነትን ማካሄድ ከአብይ አህመድ በላይ የአማራ ክልል ሁለንተናዊ ሁኔታን የመወሰን የሚችሉበትን አጠቃላይ ነገር ኳሷን በእግራቸው ስር ያደረጉ እንደሆነ ምንም ጥርጥር የለውም። የኤርትራ ጋር ያለውም ከህዋት ጋር ያለውም ፍጥጫ ፋኖ በኩል የመጣበትን አደጋና የመጣበትን ተጽዕኖ መቋቋም ስላልቻለም በእነሱ አማካኝነት በእነሱ ተሸንፍ ያለው በሚል ለአማራ ህዝብ ያለውን ንቀት ለማሳየት የሄደበት ርቀት እንደሆነ ይገልጻሉ። ለማንኛውም በአማራ ክልል ባለፈውም እንዳነሳ ነው የአብይ አህመድ አገዛዝ በፖለቲካውም በወታደራዊም ተሸንፏል። ምንም ማድረግ ከማይችልበት ሁኔታ ውስጥ ነው የሚገኘው። በዚህ አንጻር ምን ልናይ እንችላለን? በቀጣይ የአማራ ፋኖ ብሔራዊ ንቅናቄ አጠቃላይ ጥቃት ለመክፈት ዝግጅት እያደረገ እንዳለ ተነግሮናል። ይህንንም ለማከናወን የሚያስችላቸውን የወታደራዊና የፖለቲካዊ አንድነት እየሰሩበት እንዳለ እንዲህ አይነቱ ጥቃት ሲከፈት እንደከዚህ ቀደሙ አንድ ቦታ ብቻ ነካ በማድረግ ወይም በአንድ ቦታ ብቻ የተወሰኑ እንቅስቃሴ እንዲኖር በማድረግ ሳይሆን አጠቃላይ በአማራ ክልል ወጥ በሆነ መልኩ በተመሳሳይ ሰዓት በተመሳሳይ ቀን ጥቃት ለመፈጸም እንደተዘጋጁ ነው የምናውቀው። ይሄ ደግሞ የተወሰነ መናበብ የተወሰነ ጊዜም ሊጠይቅ ይችላል፣ ግን የማይቀር በቅርብ የምናየው ክስተት እንደሚሆን ነው ማረጋገጥ የሚቻለው። መሳይ የአገዛዙ ጦር እኮ እውነት ለመናገር ገና በአማራ ክልል ሰራዊቱ ሲያስገባ ነው የተሸነፈው። አሁን ለሽንፈቱ ምክንያት ይስጥ፣ ግን ነገር ግን የአማራ ህዝብ በደንብ አድርጎ ተደራጅቶ እየቀጠቀጠ ልክ ቤተክርስቲያን እንደገባች ውሻ አድርጎ በደንብ አድርጎ በአንደኛው ቀበሌ ላይ ተሸንፎ ወደ ሌላ ወረዳ ሲሄድ ያ ወረዳ ተዘጋጅቶ እየጠበቀ ሰራዊት በሌለበት እንኳን የአባት አርበኞች ተደራጅተው ጥቃት እየፈጸሙበት ልክ ቤተክርስቲያን እንደገባች ውሻ እየተቅበዘበዘ ያለ ምንም አይነት የድርጅት ቁመና የመንግስት ቁመና የሌለው በጣም በቀለኛ ስርዓት እንደሆነ የአማራ ህዝብ ጠንቅቆ ያውቃል። አሁን ከሰሞኑ እንኳን መሳይ በሻውራ አካባቢ እንግዲህ መቼም በዩቲዩብ ህግ የሚከለክለው ስለሆነ እንጂ ያለቀው የመከላከያ ሰራዊት ያለቀው ሚኒሻ ያለቀው የአድማ ብተና ኃይል እንዴት ሆኖ እንደተቀበረ አይተናል። በዛ አካባቢ አሁን ጦርነት የለም። የፋኖ ኃይሎችን ቦታቸውን ይዘው ያንን አካባቢ ለቀው ወደ ሌላ የጦር ግንባር ለመዘጋጀት እንቅስቃሴ እያደረጉ ባለበት ሰዓት ምንም ውጊያ በሌለበት ድሮውን ጥሎ ውሃ የሚቀዱ ሴቶችን ከውሃ ጉድጓድ አጠገብ ቁሞ ያሉ ሴቶችን 3 ሴቶችን ነው የገደለው። አንድ ወንድ አብሯቸው ሞቷል። 4 ሰዎችን ገድሏል። ይሄን ነው እያደረገ ያለው። በቀል ነው እየፈጸመ ያለው። እንግዲህ የተሸነፈ ስርዓት እና የተበሳጨ መንግስት
ሊያደርገው የሚችለውን ነገር ነው እያደረገ ያለው። አሁን ሽንፈቱን መዋጥ አለመዋጥ የሱ ድርሻ ነው እንጂ በአማራ ክልል አገዛዙ ተሸንፏል። አሁንም እንዲያውም የሚባለው እኮ ቅድም እንደነገርኩልህ የ11ኛ እዝ ምክትል አዛዥ ጀነራል ዘውዱ ሰጣርጌ አሁን ከነገርኩ ከምዕራብ ወሎ አካባቢ የአማራን ህዝብ በመናቅ ተሸሽቶ ወደ ሰቆጣ አበርገሌ አካባቢ ተንቀሳቅሶ ነበረ። ነገር ግን የአካባቢ በሙሉ የቀረው የክፍለ ጦር የመከላከያ ክፍለ ጦር የተወሰኑ ክፍለ ጦሮችን ከቦ ማጥቃት ሲጀምር ተመልሶ ነው የመጣው። ተመልሶ መጥቶም እንደገና ተመልሶ ወደ ነበረበት ቦታ ለመሄድ እንኳን በማይችልበት ደረጃ በየተራራው ተከቦ እጅ ስጥ እየተባለ ነው የሚገኘው። ስለዚህ የአማራ ኃይል አሸነፈው፣ የትግራይ ኃይል አሸነፈው፣ እሱ የአማራ ጉዳይ አይደለም። አማራ ወይንም የአማራ ፋኖ ብሔራዊ ንቅናቄ ስራውን በአግባቡ እየሰራ ነው። የተማረኩ የመከላከያ ሰራዊት አባላትን እንዴት አድርጎ ተንከባክቦ እንደሚይዝ ምናልባትም በተደረጉ ውጊያዎች በአውደ ውጊያዎች ላይ እነዚህ የተማረኩ ሰራዊቶች ምናልባት የፋኖ ኃይሎችን አቁስለዋል፣ ገድለዋል። ባይገሉም ባያቆስሉም ሊገሉና ሊያቆስሉ የሄዱ ሰዎች ናቸው። ተኩሰውባቸዋል። የአሸናፊ ኃይሎች ዋነኛ መገለጫ ባህሪ የተሸነፈን ኃይል በአግባቡ መያዝ ነው። ይህን ከአባቶቻቸው ከአያቶቻቸው በአድዋ ጦርነት ጊዜ ከእምዬ ምኒልክ የወረሱት ትልቅ ክብር ስለሆነ ይህንን ነው እየፈጸሙ ያሉ። በአግባቡ ተንከባክበው የቆሰለውን እያከሙ የደከመውንና የራበውን የራቁቱን የቀረውን እያለበሱ ወደ የቤተሰቦቻቸው እየወሰዷቸው እየላኳቸው ነው የሚገኙት። እነዚህንም በሚዲያ እየመሰከሩላቸው ይሄንን መልካም ድርጊታቸውን በሚዲያ እየተናገሩላቸው ነውና ስርዓቱ ተሸንፏል። በአማራ ክልል ከእንግዲህ በኋላ ሊቆይበት የሚችልበት ጊዜ እየጨመረ በመጣ እያንዳንዷ ደቂቃ ላይ የመከላከያ ሰራዊቱ ቤተክርስቲያን እንደገባች ውሻ ያገኘ የሚመታው እጅግ በጣም የተጠላ በእያንዳንዱ የጦር አውደ ውጊያ ሳይሆን በከተማ ላይ ሲንቀሳቀስ እንኳን መሳሪያ ያልያዘ በመጥረቢያና በዱላ መከላከያ ሰራዊቱን እየመታ ክላሹን እየቀማ ከፋኖ እየተቀላቀለ እንደሚገኝና ሰራዊቱም ገና ተኩስ በሚፈጠርበት ሰዓት በገፍ ማለት በሚቻል ደረጃ እጅ እየሰጠ እንደሆነ 4 እና 5 ሰዓት በፈጀ ውጊያ ከ35 በላይ እጅ የሚሰጥ ኃይል ከ150 በላይ ጦር የሚደመሰስበት አመራርን ጨምሮ ዲሽቃዎች በበርካታ ቁጥር ሞርተሮች በበርካታ ቁጥር የሚማረክበት በመጋዘን ሙሉ ተተኳሾች ምናልባት አሁን በጃዊ አካባቢ የተደረገው ውጊያ በመጋዘን የተቀመጠ 50,000 የስናይፐርና የክላሽ ተተኳሽ በእጃቸው ማስገባታቸውን እንግዲህ በራሳቸው በሚዲያ በፋኖ የዩቲዩብ እንትናቸው ላይ ያሰራጩት ነገር ነው። ስለዚህ ሰራዊቱ ተሸንፏል። ከመሸነፍም በላይ ተዋርዶ መውጫ አጦ ምናልባትም በልመና ካልሆነ በስተቀር ከእንግዲህ በኋላ እንደፈለገ መኪና አስነስቶ ከአማራ ወደ ትግራይ ከትግራይ ወደ አፋር ከአፋር ወደ ኦሮሚያ ተንቀሳቅሶ ለማጥቃት የሚሄድበት እድል የተዘጋ መሆኑን ነው አብዛኛው የአማራ ህዝብ እየተገነዘበ ያለው።